ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። እንደት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ውድ ቤተሰቦቼ እንግዲህ ዛሬ የመጣሁትኝ እነኝህን ምስሉ ላይ የምታያቸው እህቶቻችን ምክንያት ነው የመጣሁትኝ ማለት ነው። እንዲሁም ደግሞ ያው እነሱ እንግዲህ አንድ ጊዜ ወደማይቀረው ዓለም ሂደዋል። እግዚአብሔር አምላክ ነፍሳችሁን ይማረው። ለመላ ቤተሰቦቻችሁ እግዚአብሔር ያጽናናችሁ ያጽናናቸው። እናንተንም እግዚአብሔር አምላክ እቅፍ ድግፍ አድርጎ ሰማዕቱ ቅዱስ ሚካኤል ሰማዕቱ እስጢፋኖስ እሱ ነፍሳችሁን በገነት ያስገባው ማለት ነው። ምክንያቱም ስደት እኔ እንጃ አላቅም በእውነት አንዳንድ ጊዜ እቺ መካከለኛዋ ልጅ ከዚህ በፊት አውርቻት ነበር እና ስራ አስገቢኝ ምናምን ብያትኝ እሺ ስራ አስገባሻለሁ ግን ስራው ትንሽ ከበድ የሚለው ነው እና በብርዱ ሰዓት ነው እንደዚህ አይነት ስራ የምንሰራው ምናምን እያለች ነበረ። በእውነት አንዳንድ ጊዜ መልካም ሰው እርሜ የለውም እና እግዚአብሔር ነፍሳቸውን ይማረው እህቶች ማለት ነው። ወጥቶ ከመቅረት እግዚአብሔር አምላክ ይሰውረን ይጠብቀን ማለት ነው። ግን በዚሁ አጋጣሚ መልእክት ማስተላለፍ የምንፈልገው ለምንድን ነው ግን ስንት አመት ልንኖር ነው? ለምንድን ነው ግን እግዚአብሔርን አሁን እነዚህ ልጆች 11 አመት ኑረዋል። እንግዲህ ይህንን ያክል አመት በሰው ሀገር ኑረዋል። እንግዲህ እግዚአብሔር እንግዲህ በቃችሁ ሲላቸው ሶስቱም አንዳንድ ልጅ አላቸው። ህፃናት ቢቢ ናቸው የወለዷቸው ገና ህፃን ህፃን ናቸው ማለት ነው። ትልልቅም አይደሉም። እንግዲህ ድጋሚ ሀገራቸው ገብተው የወለዷቸውን የላኳቸውን ልጆች አይተው ቤተሰቦቻቸውን ለረዝም አመት ለ11 አመት የናፈቋቸውን ቤተሰቦቻቸውን አይተው ድጋሚ በኢቃማ ሳውዲ ለመግባት ነበረ በኢማን አድርገው የሄዱትኝ። ግን ምን አለ መሰላችሁ እኛ እንደዚህ ምቾት ላይ ሆነን ሰውነታችን እንደዚህ ተነፋፍቶ በቃ እንደዚህ ቆንጆ ያኔ ሰውነታችን በቃ እንደዚህ ቡቡት ብሎ ምናምን ስናየው ውስጣችን ጠንካራ ውስጣችን ጤነኛ ይመስለናል። ግን ውድ ቤተሰቦቼ እስኪ ለተወሰነ የሆነ ሀዲቃ ቦታ መናፈሻ ቦታ የሆነ ቦታ ሂዱና 1 ሰዓት ተንቀሳቀሱ ማለት ነው። 1 ሰዓት ሳታቋርጡ ተንቀሳቀሱ ማለት ነው። እንኳን 1 ሰዓት ግማሽ ሰዓት ራሱ መንቀሳቀስ አንችልም። ምክንያቱም ሰውነታችን ጉልበታችን ተበልቷል። በፊት ግን ከኢትዮጵያ በየመን ስንገባ ጠንካራ ነን ማለት ነው። በጣም ጠንካራ ነን። እንኳን 11 አመት እዚህ ሀገር ኖረን ቀርቶ ማለት ነው። 1 አመት እዚህ ሀገር የኖረች ሴትዮ በየመን ደንበር መውጣት አትችልም። ምክንያቱም ሰውነታችን ምንም አይነት ነገር የለውም። በኬሚካል የተሞላበት በኬሚካል የተሰራ ምግብ ነው የምንመገቡ ማለት አየር አናገኝም። ረዝም ጉዞ አንጓዝም። ቆንጆ ምግብ አንበላም። ቫይታሚን ያለውን ነገር ማለት ነው። ፀሀይ ማግኘት ራሱ ለኛ በጣም እንደ እድል ነው የሚሆንልን እና እንግዲህ እነዚህ እህቶቻችን እግዚአብሔር ነፍሳችሁን ይማረው። እንግዲህ የወለዳችኋቸውም ልጆች እግዚአብሔር ያሳድግላችሁ። እንግዲህ ምንም ማድረግ አይቻልም በእውነት ከአሁን በኋላ ግን በየመን አድርገን ኢትዮጵያ ገብተን ኢቃማ አሳድሰን ሀገራችንን ተመልሰን ሳውዲ እንመጣለን የምትሉ እህቶች ማለት ነው። በእውነት ከነዚህ እህቶቻችን ተማሩ ማለት ነው። ይሄው ስንት አመት ኑረው የሚጓጉሉትን ቤተሰቦቻቸውን ሳያዩ ስንት አመት ለፍተው ያፈሩትን ንብረት ሳይጠቀሙበት ሳያዩት ሳያጌጡበትኝ ነው እንግዲህ ውጥት ብለው በበረሃ የቀሩትኝ እና ከአሁን በኋላም በየመን አድርገን ኢትዮጵያ ገብተን ኢቃማ ይዘን አሰርተን ወደ ቪዛ ይዘን ወደ ሳውዲ እንገባለን ብላችሁ የምታስቡ እህቶችም ሆናችሁ ወንድሞች ማለት ነው። በእውነት በጣም ይቅርታ አድርጉልኝና እኔ 1 አመትም ሆነ 2 አመትም ሰርታችሁ በፈቃደኝነት ሀገራችሁ ብትገቡ ባይ ነኝ ማለት ነው። ምክንያቱም እስከ ዛሬ ድረስ በ2000 ብር በ2005 እየሰራን ያልያዘነውን ገንዘብ ማለት ነው አሁን ልንይዘው ምንም ልንይዘው አንችልም። እግዚአብሔር ከፈቀደልን እግዚአብሔር እድሜና ጤና ከሰጠን ቢያንስ 2 አመት ወይም አመት ማለት ነው እንደምንም ብለን አውቀንበት ገንዘባችንን ይዘን አገራችን ብንገባ ባይ ነኝ እኔ እንደራሴ ማለት ነው። ምክንያቱም እኛ ካወቅንበትኝ ለቤተሰብ ለምን ሳንል 1 አመት ለራሳችን ብንሰራ ማለት ነው በእውነት ይበቃናል። እግዚአብሔርን ነው የምላችሁ። ምክንያቱም ሳውዲ በአሁን ሰዓት በጣም ሁሉ ነገር ተበላሽቷል። እንደ ድሮ አይደለም።
እስከ ዛሬ ድረስ ለቤተሰብ እያልን 6 7 ዓመት 8 ዓመት 10 ዓመት 11 ዓመት እንግዲህ ጉልበታችንን በዝብዘን ጨርሰን አሁን እንደ አዲስ ይህ ነገር ሲመጣ በየመን አድርገን ሂደን እንደ አዲስ እስቲል እንኳ ማለት ነው 10 ዓመት 11 ዓመት ተኑሮ 16 17 ሺህ ሪያል ተከፍሎ ኢቃማ ያሰሩ እህቶች አሉ ማለት ነው። ኢቃማ ግን አለን ብለው ማለት ነው በ1500 ስራ ምናምን ሲባሉ ራሱ ኢቃማ ይዤ እንዴት በ1500 ብር ስራ ሄዳለሁ የሚሉ ልጆች አሉ ማለት ነው። ኢቃማው እኮ ምንም አለ አይደለ የሆነ ትፍትሽ ቢኖር ወይም የሆነ ነገር ቢኖር መያዝ ቢኖር ከዛ ከመያዝ ነገር ትድናላችሁ ነው እንጂ ኢቃማ ስለያዛችሁ ስራ ገንዘብ የሚጨመርላችሁ መስሏችሁ ከሆነ በእውነት በጣም ተሳስታችኋል። እየገባችሁ በ1500ም ሆነ በ6,000 እየመጣላችሁን እየሰራችሁ እንግዲህ እግዚአብሔር እስከፈቀደላችሁ እድሜ መኖር ብቻ ነው እንጂ የፈቀደለት እግዚአብሔር ያደለው ደግሞ ለ3 ወር ለ4 ወር ሀገሩ ሂዶ ቤተሰቡን ሰላም ብሎ በእውነት ቤተክርስቲያን አብሶ ሳውዲ ላይ ቤተክርስቲያን ቢኖር አብዛኛው ኢትዮጵያዊ ወደ ኢትዮጵያ የሚመኝ አይመስለኝም። ምክንያቱም አብዛኞቻችን ሀገራችን መግባት እንፈልገው ቤተክርስቲያን ያስፈልገናል። ጸበል መጠመቅ ያስፈልገናል ብዙ ነገር አለ እና ለዛ ነው በእኔ በኩል ራሱ ማለት ነው። እና እህቶቼ ምን ያክል አመት ልንኖር ነው በበረሃ እንደ አዲስ ጉልበታችን ይችላል ብለን በበረሃ የምንነሳ ሴቶችም ሆነ ወንዶች ማለት ነው። በእውነት በዚሁ አጋጣሚ ይቅርታ አድርጉልኝ እንዳታስቡትኝ እነዚህ እህቶቻችን ጥይት ተተኩሶባቸው ወይም ምንም አይደለም የሞቱት ማለት ነው። አይሆንላቸው ብሎ ልባቸው ስለሳሳች ለረዝም አመታት ማለት ነው። የመካከለኛ ይቱቺ ሀና ማለት ነው። ሀና የሸዋ ልጅ እሷ አሁን ገጠር ማለት ነው ለበን ነበር ስትሰራ የነበረው የፍየል ለበን እንደዚህ እያፈላይ የሆነ የሚጠፈጠፍ ሀመድ ነው ምን የሚባል ነገር አለን እሱን ነበር ስትሰራ የነበረው ማለት ነው። ግን እግዚአብሔር ነፍሷን ይማረው እንግዲህ ልጃቸውንም እግዚአብሔር ያሳድግላቸው ለመላ ቤተሰቦቻቸው ማጽናናትን እመኛለሁ። በዚሁ አጋጣሚ ውድ ቤተሰቦቼ ላይክ ሸር ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። እና በየመን አድርገን ኢትዮጵያ ሄደን ኢቃማ ሰርተን እንመጣለን ማለት ጭራሽ እንዳታስቡትኝ ብዬ ነው በዚሁ አጋጣሚ መልእክት ማስተላልፈው ማለት ነው። በቃ ሁሉም ሰው አገሩ ሄዶ እየኖረ ነው። እንደማንኛውም ሰው ሀገራችን መኖር እንችላለን። 1 አመት 2 አመት ለወንድሜ ለእህቴ ለቤተሰብ ሳንል ገንዘቦቻችንን ሰርተን ይዘን ማለት ነው። የ1 አመት የ2 አመት ደሞዝ ብንይዝ ለራሳችን ይበቃናል። በቃ ይበቃናል 10 11 አመት ሰው ሀገር ተበልተን አልቀናል አይሆንልንም ማለት ነው